የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎች ቀጥለዋል። ትላንትና ባህር ዳር ከተማ ከሰውል ሽረ 0-0 እንደዚህም ደግሞ መቻልና ኢትዮጵያ ቡና ያደረጉትን ጨዋታ ኢትዮጵያ ቡና 1-0 ያሸነፉባቸው ውጤቶች ተመዝግበዋል። ባህር ዳር ከተማ እና ሰውል ሽረ ያው አስቀድሞ የተደረገው ጨዋታ 0-0 መጠናቀቁን ተከትሎ እንግዲህ ባህር ዳር ከተማ ከእንግዲህ ይሄ 23ኛው ሳምንት ሲጀመር ከነበረበት ሁለተኛ ደረጃ ወደ አራተኛ ደረጃ ዝቅ እንዲል ሆኗል እና ግን ደግሞ ሰውል ሽረም በዛው ልክ ከዚህ ከወራጅ ቀጠናው ለመውጣት በሚደረገው ጥረት ውስጥ እንደው ያን ያክል የጠቀመው የማይመስል አይነት ውጤትን ነው ያገኘው። በተለይም ትናንት ለሁለቱም ቡድኖች ነጥብ ያስፈልጋቸው ነበር። ባህር ዳር ከተማ በዋንጫ ፉክክሩ ስለመቆየት ያው ኢትዮጵያ መድን ከፍ ብሎ ከላይ ተቀምጧል። ሆኖም ያላቸውን የነጥብ ልዩነት የማጥበብ እድል ነበረው፣ ደረጃውን የሚያሻሽል ነበር ይህንን ጨዋታ አሸንፎ ቢሆን ኖሮ። ይህንን ግን አልተመለከትንም። እንደ ቡድን ባህር ዳር ከተማ ዘንድሮ አንደኛው ችግር ወጥ ሆኖ የመዝለቅ ችግር እንዳለበት እየተመለከትን እንገኛለን። በትናንትናው ጨዋታ ይህንን የታዘብነው በውድድር ዓመቱ በርከት ያሉ ጨዋታዎችን በአቻ ውጤት እያጠናቀቀ ነው። ግብ የማስቆጠር ችግር አለበት ቡድኑ። በተለይ 22 ግቦችን ብቻ ነው ያስቆጠረው። አብዛኞቹ ቡድኖች ያን ያህል ከሱ የተለየ ግብ አያስቆጥሩም። ሆኖም ባህር ዳር ከተማ በዛ ልክ በተለይም ባለፉት ዓመታት የነበረው ጥንካሬ ላይ አይደለም። ባለፉት ዓመታት አንደኛው የባህር ዳር ጥንካሬ የነበረው ተሻጋሪና የቆሙ ኳሶችን የመጠቀም ብቃቱ ከፍ ያለ ነበረ። ዘንድሮ ይህንን እየተመለከትን አይደለም። በአሁኑ ሰዓትም 34 ነጥቦችን የሰበሰበው አራተኛ ደረጃ ላይ ተቀምጧል። ላይ ካሉ ቡድኖች ጋር በተለይም ተቀራራቢ ነው። ከኢትዮጵያ መድኖች ካሉ ቡድኖች ሁለተኛ፣ ሶስተኛ እንደዚሁም 4-5 እያለ ምንዘልቅ የአንድ ጨዋታ ልዩነት ሁሉ ነገር ሊቀይረው ይችላል። ምናልባት አሁን ታች ሄደን እንኳን 8ኛ ደረጃ ላይ የተቀመጡ አርባ ምንጭ ከተማን ብንመለከት ልዩነቱ ከባህር ዳር ከተማ ጋር የ6 ነጥብ ልዩነት ነውና አንድ ጨዋታ ሁለት ጨዋታ ነገሮችን ሊቀይር ይችላል እንዳነሳው። አሁን ባለው ሁኔታ በዚህ መልኩ ነው እየተመለከተን የምንገኘው። ሰውል ሽረ ምናልባት ወልዋሎ ዓዲግራት ዩኒቨርሲቲን ቀደም ብለን በሊጉ ላይ ቆይ ይችላል ብለን ካነሳ ሌላኛው ቡድን የሚሆነው ሰውል ሽረ ነው። አሁን ባለበት ደረጃ በሊጉ እስካሁን 3 ጨዋታ ብቻ ነው ያሸነፈው። 11 ጨዋታዎችን ተሸንፏል። ምን ያህል ደካማ እንቅስቃሴን እያደረገ እንዳለ መመልከት እንችላለን። ሰውል ሽረ ትልቁ ከባዱ ነገር ግብ ማስቆጠር ብቻ ሲሆን በመከላከሉም ረገድ ደካማ ነው። 21 ግቦች ተቆጥረውበታል። በአንጻሩ ያስቆጠረው 11 ግብ ብቻ ነው። ከሱ በታች ያስቆጠሩ ጥቂት ክለቦች ብቻ ናቸው ጥቂት ግቦች አስቆጥረው የወጡትና እንደ ቡድን ደካማውን ሰውል ሽረን ገጥሞ ነው ትናንትና ባህር ዳር ከተማ ሳያሸንፍ የወጣው። ቀጣይ ጨዋታዎች በተለይም ዘንድሮ አንደኛው አማራጭ ብቸኛው አማራጭ እንግዲህ በአፍሪካ ቻምፒየንስ ሊግ መሳተፍ ነው። እሱን ደግሞ ሻምፒዮን መሆን ይጠበቅባል። ከዚህ ቀደም እንደነበረው በተለይም ከአምና ጀምሮ ፕሪሚየር ሊጉ ላይ ሁለተኛ የሚወጣ ቡድን ምንም የሚጨምረው ነገር የለም። ግዴታ አሸንፈ መምጣት ይጠበቅባል። ይህንን እያደረገ አይደለም። ባህር ዳር ከተማ ቀጣይ ጨዋታዎች ደግሞ ወሳኝነት አላቸው እያስባለሁ። አሁን ባለበት ደረጃ እንኳን ያለፉትን 5 ጨዋታዎች አልተሸነፈም። አሁን እንደ ቡድን 3ቱን አሸንፏል። ሆኖም ግን እነዚህ 3 ጨዋታዎችን ያሸነፈበት መንገድ ራሱ አሳማኝ አለመሆኑን ተመልክተናል። በእርግጥ ይሄ አጠቃላይ ስኮር ቦርዱን ብቻ ከሆነ የምንመለከተው በመጥፎ የሚባል የሊግ ቆይታ አይደለም እያደረገ ያለው። ካለፉት 5 ጨዋታዎች እንዳነሳው 3ቱን አሸንፏል። 2ቱን ባቻ ውጤት ነው ያጠናቀቀው። ግን ደግሞ አንዳንድ ጊዜ ይሄ የሚገኘው 3 ነጥብ ብቻ ሳይሆን ወር ደግሞ ከጨዋታ የምታገኘው ነጥብ ብቻ ሳይሆን አጠቃላይ የቡድን እንቅስቃሴ ምን አይነት ነው፣ እንደገና ደግሞ በምን አይነት እንቅስቃሴ ውስጥ ሆነህ ነው ያንን ውጤት የምታመጣው የሚለውም ነገር በደንብ ይሄ ማተር የሚያደርግ ይመስለኛል። እና ያው ቢያንስ በሊጉ ከዚህ በኋላ ምናልባት ከዚህ ከሊጉ መሪ ከኢትዮጵያ መድን ጋር ያለው የነጥብ ልዩነት አሁን 10 ላይ ደርሷል። በዚህ በኮንሲስተንሲ በዚህ በወጥነት የምንመለከተው አጠቃላይ ደግሞ ጥንካሬ ደግሞ የምንመለከተው ከሆነ ኢትዮጵያ መድን ከሌሎቹ ቡድኖች በጣም በተሻለ ሁኔታ እንደው ይሄ ጠንካራ ሊባል የሚችል ጉዞ ላይ ነው የሚገኘው። ምናልባት ኢትዮጵያ ቡና በዚህ ረገድ ሌላ ሊጠቀስ የሚችል ቡድን ይመስለኛል በዚህ በሁለተኛው ዙርም እና እንደው እንዳነሳው በዚህ በሊጉ ሻምፒዮን እንኳን ለመሆን የሚደረገው ፉክክር ውስጥ ገና ነው እንኳን ብንል ልክ ነው። በርካታ ጨዋታዎች ይቀራሉ። ልክ ነው። የኢትዮጵያ ፕሪሚየር ሊግ እንደዚህ ተብሎ ሊገመት የሚችል አይነት ቡድን ይሄ የሚገመት አይነት ሊግ አይደለም። ተከታታይ ጨዋታዎችን ያሸነፈ ቡድን ድንገት በተከታታይ ጨዋታዎች ነጥብ ሲጥል የተመለከትንባቸው አጋጣሚዎች ጥቂት አይደሉም። ግን ያው የራስን እድል በራስ ለመወሰን የቡድንን ክፍተቶች መድፈን እንደገና ደግሞ አቅምንም ደግሞ ማበርታት ይጠይቃል። ያው የሰውል ሽረን ጉዳይ እንዳነሳህ ነው እንግዲህ ከተከታታይ 3 ሽንፈቶች በኋላ ነው 1 ነጥብ እንኳን ያገኘውና ይሄ በደንብ የቡድኑን የስካውን የውድድር ዘመን ቆይታ የሚነግረን ይመስለኛል። እንዳነሳው በርካታ ጨዋታዎችን ተሸንፏል። ከዛ ባሻገር ደግሞ ዘንድሮ ከሊጉ 4 ቡድኖች ናቸው የሚወርዱትና
ገና ካሁኑ በዚህ ከሊጉ የመጨረሻውን ደረጃ ከያዘው ከመቀለ ሰባ እንደርታ እንኳን ያለው የነጥብ ልዩነት 9 ነው እና በእንደዚህ አይነት ሁኔታ ነው ወይ በሊጉ ሰርቫይቭ ለማድረግ ወይም ደግሞ በሊጉ ለመቆየት የሚቻለው የሚለው ጥያቄ ሌላ ራሱን የቻለ ይመስለኛል። ሌላኛው ጨዋታ መቻልን ከኢትዮጵያ ቡና ያገናኘ ጨዋታ ነው። እነዚህ ሁለት ቡድኖች ያው ካላቸውም ስም እንደገና ደግሞ ካላቸውም የዚህ የስኳድ አንጻር በሌሎችም ምክንያቶች በዚህ በሊጉ ላይ እንደው ቀድመው የዚህ የእግር ኳስ ተመልካቹ አፍ ውስጥ ሊጠሩ ከሚችሉ ስሞች መካከል ይገኙበታል። ኢትዮጵያ ቡና ትናንትናውን ጨዋታ አንተነህ ተፈራ 64ኛው ደቂቃ ላይ ባገባው ጎል 1-0 አሸንፎ ደረጃውን አሻሽሏል ወደ ሁለተኛ። እንግዲህ አጠቃላይ ካደረጋቸው 21 ጨዋታዎች 36 ነጥቦችን ሰብስበዋል እና ሶስተኛ ደረጃ ላይ ያለው ወላይታ ዲቻ ጋር በነጥብ እኩል ነው፣ ግን ደግሞ በ6 የጎል ክፍያዎች በልጦ ነው ሁለተኛ ደረጃ ላይ የተቀመጠው። ከሊጉ መሪ ከኢትዮጵያ መድን ጋር ያለውንም የነጥብ ልዩነት ቢያንስ እንዳይሰፋ በዛው በ8 እንዲቆይ አድርጓል። ትናንትና ማሸነፉን ተከትሎ ያለፉትን 5 ጨዋታዎች አልተሸነፈም። ኢትዮጵያ ቡና 4ቱን አሸንፈዋል፣ በአንዱ ብቻ ነው አቻ የተለያየው። ለመጨረሻ ጊዜ የተሸነፈው በእርግጥ 16ኛው ሳምንት ላይ ነው። ያም ደግሞ በሊጉ መሪ በኢትዮጵያ መድን ነው 16ኛው ሳምንት ላይ የተሸነፈው። ከዛ በኋላ ባሉት 7 ጨዋታዎች ያለመሸነፍ ጉዞ ብቻ ሳይሆን በሁለቱ ብቻ ነው ነጥብ የጣለው። ቀሪዎቹን 5ቱን ጨዋታዎች አሸንፏልና ጥሩ የሚባል የሁለተኛው የውድድር ዘመን አጋማሽ ጉዞ ላይ ነው የሚገኙ። ምናልባት የመጀመሪያው አጋማሽ ላይ የጣላቸው ነጥቦች በዚህ ይበልጥ ከኢትዮጵያ መድን ጋር ቅርብ ሆኖ ወይም ኢትዮጵያ መድን ነገር ለግር እንዳይከታተል ያደረጉት ይመስለኛል። አሁን ባለው ሁኔታ በተለይም ኢትዮጵያ ቡና ሁለተኛውን ዙር በጥሩ ጅማሮ ነው እየተጓዘ የሚገኘው። እንደ ቡድን ደግሞ ጠንካራ ሲሆን አንተነህ ተፈራ መነሳት አለበት ብዬ አስባለሁ። ይህ ተጫዋች በአጠቃላይ ኢትዮጵያ ቡና ካስቆጠራቸው 19 ግቦች መካከል 9ን ያስቆጠረው 45% አካባቢ የሚሆኑ ግቦችን ይህ ተጫዋች ነው ያስቆጠረው። ቡድኑ ግብ የማስቆጠር ችግር አለበት። ምክንያቱም በሁለት ተጫዋቾች ላይ የተንጠለጠለን ኮንኮኒ ሀፊዝ ነው ሌላኛው። ከሱ በመቀጠል የቡድኑ ሁለተኛው አስቆጣሪ 5 ግቦችን አስቆጥሯል። ሌሎቹን ስንመለከት 1 ወይም 2 ግቦችን ነው ያስቆጠሩ የሚገኙና ይሄ ምናልባት ጎል ዲስትሪቢዩሽኑ ከፍ ቢል ኖሮ ኢትዮጵያ ቡና ዘንድሮ ከዚህ በተሻለ ደረጃ ላይ መቀመጥ እድል ሊኖረው ነበር። አጀማመሩ በርከት ያሉ ተጫዋቾች ወጥተዋል። በእነሱ ቦታ የመጡ ተጫዋቾች ደግሞ አንዳንዶቹ ሊጉን አያውቋቸውም። በዚህ ምክንያት ያው ውህደት ይፈልግ ነበር፣ ጊዜ ያስፈልገው ነበር። ዘግይቶም ቢሆን ቀስ እያለ ወደ ላይ መጥቷል። ባለፈው ዓመትም ሁለተኛው አጋማሽ ላይ እጅጉን ተሻሽሎ ነው የመጣውና ዴቪድ ሞይስ ኤቨርተን እያሉ የመጀመሪያው ዙር ላይ ተመሳሳይ ባህሪ ነበራቸው። ቡድናቸው በአካል ብቃት ጠንካራው ነው የሚቀጥሩ ፕሪሲዝን ስለሚያሰሩ ሁለተኛው አጋማሽ ላይ ጠንካራው ነው ይቀርብ ነበር። ኢትዮጵያ መድን በዚህ በኩል ማንሳት ይችላል። ያለፈው ውድድር ዘመን ላይ ሁለተኛው ዙር ላይ በጣም ተሻሽሎ የመጣ ቡድን እንደነበር ይታወቃል። እና ያው ኢትዮጵያ ቡና በዚህ በሁለተኛው ዙር ቢያንስ ጅምሩ መልካም ይመስላል። አሁንም ያው በዚህ በማሸነፍ መንገድ መቀጠል፣ ነጥቦችን በመሰብሰብ መቀጠል ነው ያለው አማራጭ። ከዛ ባሻገር ደግሞ ኢትዮጵያ መድን የሚጥለው ነጥብ የሚኖር ከሆነ ያንን አጋጣሚ በአግባቡ መጠቀምና በመካከል ያለ የነጥብ ልዩነት ማጥበብ ከ2003 በኋላ በኢትዮጵያ ቡና ለሊግ ባለድልነት ሊያበቃው ይችላልና እንግዲህ የአሰልጣኝ ነጻነት ክብሬ ቡድን አሁንም በዚህ በሊጉ ሁለተኛ ደረጃ ላይ ተቀምጦ ቀጥሏል። በዘንድሮ መቻል ላይ ደብል ሰርቷል። ወይም ደግሞ በዚህ በመጀመሪያው ዙር በሁለተኛው ዙር መቻልን በተነሳ የ1-0 ውጤት ሲያሸንፍ ሁለቱም ጨዋታዎች ላይ የኢትዮጵያ ቡናን የአሸናፊነት ጎል ያስቆጠረው ደግሞ አንተነህ ተፈራ ነው። አንተነህ ተፈራ ከመቻል ጋር በሚደረጉ ጨዋታዎች የሚቀናው ይመስላል። ምክንያቱም ከዚህ ከመቻል ጋር ባደረጋቸው ያለፉት 4 ጨዋታዎች 3 ጎሎችን አግብቷል እና ያው እና ደግሞ እነዚህ ደግሞ ጎሎች ነጥብ ያስገኙ አይነት ጎሎች ናቸው። ቫልዩአቸው ከፍ ያለ ነው። ምናልባት ከለካናቸው ሌሎቹ ግቦች አሸናፊ ወይንም አለበለዛ አቻ የሚያደርጉ ግቦችን ያስቆጠረውና ከሌሎቹ ተጫዋቾች በተለየ መልኩ ምናልባት መቻል ላይ ያሉ አንዳንድ ተጫዋቾች አሉ አይደል ከሆነ ክለብ ጋር የሚያስቆጥሩት ግብ ከፍ ያለ ይሆናልና አንደኛው አንተነህ ተፈራ ይመስላል አሁን ባለው ሁኔታ ነው። በዚህ በሊጉ ስታንዳርድ እንደዛ ብሎ ማንሳት ይችላል። ከዛ ባሻገር የተጫዋቹንም ደግሞ ከዚህ የአጥቂ ደመነፍስም መረዳቱን የሚያስችል አይነት ጎል ይመስለኛል። ወይም ደግሞ በትናንትናው ዕለት ተጫዋቹ የዚህ የአጥቂ ደመነፍስ ያለው በጥቂት መመረድ የሚችል ከሆነ በዚህ ለእግር ኳሳችን ሌላ ተጨማሪ ግብዓት መሆን የሚችል እንደው ጥሩ አቅም ያለው ተጫዋች እንደሆነ ያሳየበት ነው። በእርግጥ የሚያስቆጥራቸውን ደግሞ ጎሎች የምትመለከት ከሆነ ተመሳሳይ ነገርን ታስተውልበታል ተጫዋቹ በተለይ የዚህ የቦታ አያያዝ ከዛ ባሻገር ደግሞ የዚህ አጨራረስ አቅሙም አንዳንድ ከዚህ ከውሳኔ ችኩልነቶች ባሻገር
ያንን ነገር እንደው በጊዜ ሂደት ማስተካከል የሚችል ከሆነ ምናልባት ከአቡበከር ነስር በኋላ ልንመለከተው የምንችለው በዚህ በእንቅስቃሴው በዚህ በሙቭመንቱም ከዛ ባሻገር ደግሞ በቦታ አያያዙም በአጨራረሱም ረገድ ጥሩ ቴክኒክ ያለው ጥሩ አቅም ያለው ተጫዋች እንደሚሆን ማሳያ ይመስለኛል። የሊጉ ጨዋታዎች ዛሬም ቀጥለው ይደረጉና የኢትዮጵያ ንግድ ባንክ ከሲዳማ ቡና ቀን 9 ሰዓት ላይ እንደዚሁም ደግሞ አርባ ምንጭ ከኢትዮ ኤሌክትሪክ 12 ሰዓት ላይ የሚያደርጓቸው ጨዋታዎች ይኖራሉ። ያምናው ሻምፒዮን የኢትዮጵያ ንግድ ባንክ ምንም ያምና መልኩን ሳይመስል የውድድር ዘመኑ ሁለተኛው ዙር ከተጀመረ እንግዲህ ሰንበትበት ያለ ነው የሚገኘው። አጠቃላይ ካደረጋቸው 20 ጨዋታዎች 28 ነጥቦችን ሰብስበዋል። 2 የጎል ክፍያ አለው። 11ኛ ደረጃ ላይ ተቀምጧል። በሊጉ መሪ በኢትዮጵያ ቡድን ከተሸነፈ በኋላ ነው ይህንን ጨዋታ የሚያደርገው። አጠቃላይ ካለፉት 5 ጨዋታዎች ግን ጥቂት የዚህ ውጤት መሻሻል እያሳየ መጣ ይመስላል። በሁለተኛው ዙር ላይ 3 ጨዋታዎችን አሸንፈዋል። አንዱን ጨዋታ ባቸው ውጤት አጠናቆ ነው እንግዲህ በሊጉ መሪ በኢትዮጵያ ቡድን የተሸነፈው። ይህንን ጨዋታ የሚያሸንፍ ከሆነና 2 ከዛ በላይ ጎሎችን የሚያገባ ከሆነ ወደ 6ኛ ደረጃ ከፍ ይላል። በቡድኖች መካከል ያለው መጠጋጋትም የሚያሳይ ይመስለኛል። ይሄ የዚህ የዛሬው ጨዋታ በኢትዮጵያ ንግድ ባንክ አሸናፊነት የሚጠናቀቅ ከሆነ 5 ደረጃዎችን ማሻሻሉ ሲዳማና ተጋጣሚውን ደግሞ ስንመለከት 26 ነጥብና 2 የጎል ዕዳ ይዞ 12ኛ ደረጃ ላይ ተቀምጧል። 4 ተከታታይ ጨዋታዎችን ደግሞ ሁለቱን በዚህ ጎል ያለው ወይም ደግሞ ግቦች የተቆጠሩባቸው፣ 2ቱ ደግሞ ጎል ያልተቆጠረባቸው አቻ ናቸው። አንዱን ደግሞ ተሸንፏል። የምን ጨዋታ የሚያሸንፍ ከሆነ አስቀድሞ እንግዲህ በኋላ ላይ እንደሚደረገው እንደ ኢትዮ ኤሌክትሪክ ውጤት 10ኛ ደረጃን ሊይዝ ይችላል። እነዚህ ጨዋታዎች ይኖራሉ። ኢትዮ ኤሌክትሪክም ከአርባ ምንጭ ከተማ ጋር የሚያደርጉት ጨዋታ ሌላኛው ጨዋታ ነው ዛሬ የሚደረገው። አሁን ላይ እንግዲህ ሁለተኛ ዙር ከተጀመረ በኋላ አዲስ አዳጊዎቹ ብለን መጥቀስ የሚገባ አይመስለኝም። ጨዋታ አድርገዋል። አሁን ሄዷል፣ ገፍቷል ጨዋታዎቹ። ሆኖም ግን ክለቦቹ አሁንም ቢሆን መሻሻል ይጠበቅባቸዋል። አርባ ምንጭ ከተማ መሀል ላይ ጥሩ መስተካከሎች ነበሩ። አሁን ተመልሶ መጀመሪያ እንዳጀማወሩ እየመጣ ነው የሚገኘው። ኢትዮ ኤሌክትሪክ አሰልጣኝ ዘሪሁን ሸንገታ እንደተናገረው 4-5 ተጫዋች ያስፈልጋል፣ ቡድኔ ላይ ልምድ ያስፈልገዋል ብሎ ነበርና አሁንም ልምድ ጥራት እንደሚጎለው እየተመለከትን እንገኛለን። ያው ምን አይነት ልምድ? አሁን ጥያቄ ምንድነው? ብዙ ጊዜ አሰልጣኞች ልምድ ኳሊቲ ያላቸው ተጫዋቾች ይላሉ። አብዛኞቹም ተጫዋቾች ከክለብ ይቀየራሉ እንጂ አዲስ ፊት አዲስ ጥራት አይደለም እየተመለከትን የምንገኘው። አዳዲስ ፊቶችን አልፎ ነው እየተመለከትን የምንገኘው። ምናልባት አንዳንዶቹ ክለቦች ተቸግረው ቢሆን ሳይፈልጉም ያደረጓቸው አሉ አዳዲስ ፊቶችን አዳዲስ ጥራቶችን ጨምሯል። ሆኖም ግን ይሄን ያህል በተጫዋቾቹ መካከል ያለው የኳሊቲ ልዩነት ሰፊ ነው ብዬ አላስብም። በኢትዮጵያ ፕሪሚየር ሊግ ላይ አሁን ባለበት ደረጃ ከዛ ባሻገር ግን አርሰናል ቬንገር የሚሉት ነገር አለ። አንድ የ17 ዓመት የ18 ዓመት ታዳጊ ገና ካሁኑ እድል ካልሰጠ ነው ወደፊት ልምድ ያለው ተጫዋች እንዴት ሊሆን ይችላል ብለው የሚያነሱት ነጥብ አለ። በትክክልም ኦኬ፣ አሁን ላይ ልምድ ያላቸው ተጫዋቾች ያስፈልጉ ይሆናል፣ ልክ ነው። ግን ደግሞ እነዚህ ልምድ ያላቸው ተብሎ የሚታሰቡ ተጫዋቾች በሊጉ ላይ እስከ መቼ ድረስ አጠቃላይ በዚህ በእግር ኳስ ሕይወታቸው እስከ መቼ ድረስ ነው ሊቆዩ የሚችሉት የሚለው ጥያቄ ተያይዞ መነሳት ያለበት ይመስለኛል። ወጣቶች በጣም ጥሩ አቅም ያላቸው እድል ሲሰጣቸው በጣም ጥሩ ነገር ማድረግ እንደሚችሉ በሚሳለፉባቸው ጨዋታዎች ላይ የሚያሳዩ ወጣቶችን አልፎ እንዲሁም በዚህ በሊጋችን ላይ እንመለከት ነበር። ምናልባት ወጣቱን አቡበከር ነስር ኢትዮጵያ ቡና ደፍሮ መንድ ባይሰጠው ዛሬ ላይ ምናልባት ከዚህ ከሀገሩ አልፎ በሌላ ሀገር ሊግ የሚጫወት እንደገና ደግሞ በዝውውር ወቅትም ለኢትዮጵያ ቡና ጠቀም ያለ ገንዘብ ያገኘውን አቡበከር ነስር እንመለከት ነበር ወይ? ጌታነህ ከበደ በወጣትነቱ ደቡብ ፖሊስ ባይሰጠው ኖሮ ሌሎቹ በዚህ በአጠቃላይ በእግር ኳሳችን ውስጥ ልንጠራቸው የምንችላቸው ትልልቆቹ ስሞች የሆነ ሰዓት ላይ ሪስክ ተወስዶባቸው ነው ዛሬ ላይ አሁን ይሄ ያገኙትን አይነት ስምና ከብሬታ ሊያገኙ ይቻሉት እና ደግሞ የተጫወቱባቸው ነው ደግሞ ቡድኖች ሊጠቅሙ ይቻሉት። በዚህ በሊጉ ቡድኖች መካከል ያለው የጥራት ልዩነት እንደው ያን ያክል የተጋነነ ነው የሚል እምነት የለኝም። በዚህ በሊጉ ሻምፒዮን ለመሆን ከሚደረገው ፉክክር ውጭ ባለው ሁኔታ ላይ የምንመለከተው ከሆነ ላለመውረድ የሚደረገው ፉክክር ነው እንጂ ከዛ ውጭ አብዛኛው ክለብ ደረጃ መዳቢ ሆኖ ነው የሚያጠናቅቀው።
እንደውም ከፍተኛ ሊግ ላይ ያለው ፉክክር እንደሚጠነክር በፉክክር ደረጃ ያ የሚታይ ነው የሚሆነው እና በእንደዚህ አይነት አጋጣሚዎች ላይ ለወጣቶች እድል ማትሰጥ ከሆነ በእንደዚህ አይነት አጋጣሚዎች ላይ እንደው አጠቃላይ ለታለንቶች እድል ማትሰጥ ከሆነ ልምድ ያላቸውን ተጫዋቾች ብቻ የምትፈልግ ከሆነ እስከ መቼ? አንደኛ ከዚህ ከፋይናንስ ሁኔታው አንፃር አሁን የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ፕሪሚየር ሊግ በተለይ ደግሞ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያወጣው የደሞዝ ጥቅል ገደብ ታሳቢ ስታደርግ ለወጣቶች ኢንቨስት የምታደርገው ወይም ደግሞ ለወጣቶች ልትከፍል የምትችለው ገንዘብ እና ልምድ ላላቸው ተጫዋቾች ልትከፍል የምትችለው ገንዘብ ፍጹም የተለያየ ነው እና ያለናል በቢጫ ቲሴራ የፈረሙ ተጫዋቾች ከዋናው ቡድን የተቻሉ አሁን ክለቦቹ መልቀስ አንዳንዶቹ ያስፈልግ ነው እንጂ በሳምንት በወር እስከ 500 ሺህ ብር ከሚከፈላቸው ተጫዋቾች በተሻለ መልኩ 20 ሺህ እና 30 ሺህ የሚከፈላቸው ተጫዋቾች በጥራት ከፍ ብለው የቡድኑ ወሳኝ ተጫዋቾች ሆነው እየተመለከትን እንገኛለን። በርከት ያሉ ክለቦች ላይ ነው አንድ ሁለት ክለብ ብቻ አይደለም ይሄንን እየተመለከትን የምንገኘውና ይሄ ክለቦቹ አጠቃላይ የሚከተሉበት ያው አንደኛው ችግር በተለይ ገበያ ተኮር አይደለም። ገበያ መስረት አድርገው አይደለም አብዛኞቹ ክለቦች የሚንቀሳቀሱት። በዛም ምክንያት ገበያን ተኮር ብታረግ ውጤት የሚያመጣልን ተጫዋች ከፍተኛ ልከፍል ትችላለህ። ከዛ በኋላ ግን እንደየደረጃቸው ተጫዋቾቹ መስጣቸው የደሞዝ እርከን ፔሮል ላይ የሚሰፍረው ሁኔታ ይኖራል። ይሄንን እየተመለከተን አይደለም። ተጫዋቾች ከዚህ ቀደም አሁን ኢትዮ ኤሌክትሪክን አሁን ልምድ አነሳን። ትልቁ የሀገራችን ወጣቶች እድል ከሚሰጡ ክለቦች መካከል ኤሌክትሪክ ነበር። ከ2004 በኋላ ግን ሙሉ ለሙሉ ጠፍቷል። አብዛኞቹ አሰልጣኝ ይመጣሉ። ሲመጡ የሚፈልጉት ይዘው የሚመጧቸው ተጫዋቾች አሉ። ከሌሎች ክለቦች እንደዚህ የሚቀርሟቸው ሌሎች በሊጉ ረዘም ያለ ዓመታት ተጫዋቾችን ነው የተመለከተን የምንገኘውና ይሄ የአሰልጣኞቹ ሐሳብ የራሱ አሰልጣኞቹ ያወሩትና የሚኖሩት ተግባርና የሚኖሩት ፍጹም ልዩነት እንዳለው እየተመለከተን ያው እሱ በተወሰነ መልኩ አሰልጣኞቹ እንደውን ለመረዳት እንሞክር። ምክንያቱም ስራቸው እንጀራቸው ነው እንግዲህ መስመር ላይ ያለው ወይም ደግሞ በዚህ በውጤት ላይ እየተመረኮዘ ነው የቆይታቸው ሁኔታ እና ያንን ነገር ምናልባት ሪስክ ውስጥ ላለመክተትም ጭምር ይመስለኛል። ለማንኛውም በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ሁለት ብቻ ነው። አርባ ምንጭ ከተማ እንግዲህ ከ20 ጨዋታዎች 30 ነጥቦችና አንድ ጎል ክፍያ ይዞ 8ኛ ደረጃ ላይ ነው የሚገኘው። ይህንን ጨዋታ የሚያሸንፍ ከሆነ እና ደግሞ እንደሚያገባው የጎል መጠን 5ኛ ደረጃ ላይ ካለው ሀዲያ ሆሳዕና በልጦ መቀመጥም ይችላል ወይም 5ኛ ደረጃን ከሀዲያ ሆሳዕና መረከብ የሚችልበት እድል ይኖራል። በዛው ልክ ኢትዮ ኤሌክትሪክ እንደዚሁ በ28 ነጥቦችና በ3 ጎል ክፍያ 10ኛ ደረጃ ላይ ነው የተቀመጠውና ይህንን ጨዋታ የሚያሸንፍ ከሆነ እንግዲህ 6ኛ ደረጃን ልክ እንደ ከዚህ ከቅዱስ ጊዮርጊስ መረከብ ይችላል። አስቀድሞ እንደሚደረገው እንደ ኢትዮጵያ ንግድ ባንክና ሲዳማውና ጨዋታ ውጤት በተለይ ኢትዮጵያ ንግድ ባንክ ያንን ጨዋታ የማያሸንፍ ከሆነና ይህንን ጨዋታ ደግሞ ኢትዮ ኤሌክትሪክ የሚያሸንፍ ከሆነ ደረጃውን እንግዲህ ከፍ ማድረግ ይችላልና በቡድኖች መካከል ያለው የነጥብ ጥግግት አነጋጋሪ ነው። በድንገት ከሊጉ ወገብ ምናልባትም ደግሞ ከዛ በታች የሆነ ቡድን ቢያንስ ከዚህ ከሊጉ መሪዎች ጥቂት ዝቅ ብሎ የሚቀመጥበት ሁኔታ ሊፈጠር ይችላል። በዚህ በአጠቃላይ ነጥቡን የምንመለከት ከሆነ ኢትዮጵያ መድን አሁንም ሊጉን እየመራ ነው የሚገኘው 44 ነጥቦችን ሰብስቧል። ከተከታዩ ከኢትዮጵያ ቡና እንደዚሁም ደግሞ ተመሳሳይ ነጥብ ካለው ከወላይታ ዲቻ በ8 ነጥቦች ርቋል። 4ኛ ደረጃ ላይ ባህር ዳር ከተማ በ34 ነጥቦች ያለ ሀዲያ ሆሳዕና በ33 ነጥቦች 5ኛ ደረጃ ላይ ተቀምጧል። የወራጅ ቀጠናውን ደግሞ የምንመለከት ከሆነ አዳማ ከተማ እንግዲህ ሐዋሳ ከተማ በ20 አዳማ ከተማ በተመሳሳይ በ20 በጎል ዕዳ ተበላልጠው እንደዚሁም ደግሞ ሶል ሽራና ወልዋሎ ዓዲግራት ዩኒቨርሲቲ በ16 እና በ9 ነጥቦች እንግዲህ 17ኛ እና 18ኛ ደረጃ ላይ ተቀምጠዋል። ከሐዋሳ በላይ የሚገኝ መቀለ ሰባ እንደርታ ከሐዋሳ ከተማ በ5 ነጥቦች በልጧልና በዚህ በሊጉ መሪና በሁለተኛና ከዛ በታች ባሉ ቡድኖች መካከል ያለው አይነት የነጥብ ክፍተት በወራጅ ቀጠናውና ላለመውረድ በሚደረገው ትግል ውስጥ በሚገኙ ወይም ደግሞ ወራጅ ቀጠናው አፋፍ ላይ በሚገኙ ቡድኖች መካከል እየተፈጠረ ያለ ይመስላል። በእርግጥ ከዚህ በኋላ እንደው ቁጥራቸው ቀላል የማይባሉ ጨዋታዎችም ቢኖሩት ማለት ነው። ሊጉ እንግዲህ 23ኛ ሳምንቱን ዛሬ በእነዚህ ጨዋታዎች ያጠናቅቃል።